በውጭም ያላችሁትን እየጠየቅኩኝ እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። አዚብ ነኝ ከጅማ ሚዲያ። ሰላማችሁ ይብዛ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዳዲስ መረጃዎችን ይዘንላችሁ እንቀርባለን። እንግዲህ ዛሬ የቀነኒ አባት መልእክት አስተላልፈዋል። አቶ አዱኛ ዋቆ ማለት ነው። የቀነኒ ወላጅ አባት ፍትህ ለልጄ ሲሉ አስተላልፈዋል። እሱንም መግቢያ ላይ እንደሰማችሁት አስገብቼላችኋለሁ። አጭር መልስ ነው። እባካችሁ ሲሉ የኢትዮጵያን ሕዝብ ተማጽነዋሉ። በጣም ያሳዝናል። እንግዲህ የቀነኒ ነገር ምንም አይነት ነገር የለም። ፍርድ ቤት ቀርቦ ነበረ አንዱዓለም ፍርድ ቤት ቀርቦም አሁንም ደግሞ ለ13 ቀን ቀጠሮ መንግስት ፖሊስ እንደጠየቀ ሁላችንም ሰምተናል ማለት ነው። እና እንግዲህ አሁንም በቀጠሮ ላይ ነው ማለት ነው የቀነኒ ነገር እና በጣም ያሳዝናል። ብቻ አባት እባካችሁ ወደዛና ወደዚህ ከዚህም ከዛም እያላችሁ ያልሆነ ነገር የምታወሩ ያልሆነ ነገሮችን የምታደርጉ ሰዎች እባካችሁ የልጄ ደም እንዳይገኝ የውሸት ወሬ አትበትኑ ብለዋሉ። እሱንም ደግሞ ባለፈው እንደሰማችሁት እንግዲህ ጓደኞቹ ሂደን ጠይቀን መጣን፣ አንዱዓለምን ጠይቀኑ መጣን፣ ክሮሎክስ ልጠጣ ነው ብላ እንደዚህ ብላ እያሉ ስለ ክሮሎክሱ ሲያወሩ ነበረ። ይሄ ሁሉ የውሸት መረጃ ነው። እሱ ጋር ለ2 ሰዓት እስር ቤት ሂደን ቁጭ ብለን አብረን አውርተን እንደዚህ ሆነ፣ አንዱ ደግሞ ጭራሽ ተደዋውለን እንደዚህ ሆነ እያለ አንዱዓለም እንዲህ አለ እያለ ያው የውሸት መረጃ ሲያወራ እንደነበረ ሰምታችኋል ማለት ነው። እና ፖሊስ በሚያደርገው እንግዲህ ምርመራ ሁሉንም ነገር የምርመራ ውጤት እያጠናከረ እንደሆነ ሰምተናል። እንዲሁም የአባገዳ ስርዓት በአባገዳ ስርዓት ማለቅ አለበት በማለት አባገዳዎች እንግዲህ በአባገዳ ስርዓት ማለቅ አለበት፣ ወርቅ የሆነው ልጃችን መታሰር የለበትም። ስለዚህ የልጃችንን ነጻነት እናወጣለን፣ እኛ በአባገዳ ስርዓት እንጨርሳለን በማለት ስብሰባ ተሰብስበው የተለያዩ የኦሮሚያ አርቲስቶች እንግዲህ ስብሰባ ተሰብስበው ይህንን ነገር ይዘውት ነበረ ማለት ነው። ግን ይሁን እንጂ አልተሳካላቸውም። መንግስት አቋርጧል፣ ስብሰባው እንዲቋረጥ ተደርጓል ማለት ነው። ምክንያቱም በአባገዳ ስርዓት ይለቅ ከተባለ ይሄ ነገር ነገ ማንንም እንደፈለገ ህይወት እያጠፋ ወንጀል እየተፈጸመ ወንጀል እየተስፋፋ እንግዲህ በአባገዳ በሚባለው ነገር እንትን ሊባል ስለሚችል ስለዚህ አይቻልም በማለት መንግስት ይሄ ብጥብጥና ሌላ ነገር ማንሳት ነው። ወደ ብሔርም ሂዷል ነገሩ የቀነኒ ጉዳይ ማለት ነው። እና ስለዚህ የለበትም በማለት መንግስት አስቆሟቸዋል ማለት ነው። እንግዲህ ሾልኮ የወጣ መረጃ ነበረ ማለት ነው ይሄ የአባገዳ ነገር እና ያው የተፈራው እንግዲህ ደርሷል። ዳር ሲባል ነበረ። የዚችን ልጅ እንግዲህ ያው ያለችበትን ነገር ለማጥፋት እውነትን ለማጥፋት ብዙዎቹ እንዳያችሁት ሚዲያ ላይ የሱ ወገን እየሆኑ ወደዛና ወደዚህ ነገር የሚያመጡ ሰዎች ነበሩ። እንደዚህ ያለ የሚወራው ነገር ሁሉ አንድ አይደለም። እሱ መጀመሪያ ላይ ከፎቅ ወድቃ ሞተች የሚለው ነው ሁላችንም አይደለ ሴፍ ተደርጎ የነበረው። በጣም በሚያሳዝን ሁኔታ ሚሴጁ ከወጣ በኋላ ደግሞ በቃ ተስፋ ብትቆርጥ ነው ብትማረር ነው ብለን ልባችን የተሰበረበት ጉዳይ ነበረ። ይሁን እንጂ ግን ያ ሁሉ ነገር ውሸት ሆኖ ነው የተገኘ ማለት ነው። በፍጹም ራሷንም እንዳልወረወረች ያው እንግዲህ ከምንጣፍ ስርም የተገኘ ደም እንዳለ ፖሊስ አግኝቷል። ሌላም ተጨማሪ መረጃዎች እንዲሁም የሰው ምስክር 14 ምስክር አግኝቷል። 16 ምስክር መሙላት ስላለበት 16 ምስክሮች ደግሞ ምርመራ ላይ እያሉ ነው ያሉት ማለት ነው እንደተባለው መረጃ እና እንዲሁም እሱ ደግሞ የሱ ጠበቃ ይፈቀድለትና በዋስ መብት
ይውጣ ብሎ ነበረ። አይቻልም፣ የሰበሰብኳቸው መረጃ ሊያጠፋብኝ ስለሚችል መውጣት የለበትም በማለት ፖሊስ አሁንም በእስር እንዲቆይ አድርጎታል፣ አንዷለምን ማለት ነው። እና አባት ለኢትዮጵያ ሕዝብ እየተማጸኑ ነው ያሉት። ያው ሰምታችኋል። ያልሰማችሁ ካላችሁ ግማሽ ላይ ምናምን መጡ፣ ወደ መጀመሪያ ላይ ስሙት ማለት ነው። እና በጣም በሚያሳዝን ሁኔታ እንግዲህ ልባቸው በተሰበረ ሁኔታ አባት ትላንትና ስትስቅ የነበረችው ልጃቸው፣ ትላንት ስታጫውታቸው የነበራቸው ዛሬ ደግሞ በእንደዚህ አይነት ነገር ሲገኝ በጣም ያሳዝናል፣ ልብ ይሰብራል ማለት ነው። እንግዲህ ፈጣሪ ይፍታው ይሄን እንቆቅልሽ። ያልተፈታ እንቆቅልሽ ሆኖብናል የቀነኒ ነገር። እንዲሁም ውሎ አድሮ የተለያዩ መረጃዎች እየወጡ ነው። እንዲሁም ደግሞ የአያንቱ አባት እሳቸውም እንደዚህ ፍትህ ለልጄ እያሉ እያለቀሱ ሚዲያ ላይ መጥተዋል። በጣም ያሳዝናል ማለት ነው። በአሁኑ ሰዓት ላይ ኢትዮጵያ ላይ እየተደረገ ያለው ነገር ሁሉ በጣም ቅስም ሰባሪ ነው። የአያንቱም አባት እንግዲህ በጣም ባለፈው ሰርቼላችሁ ነበር ስለ አያንቱ። አሁንም በድጋሚ ደግሞ ሚዲያ ላይ መጥተዋሉ። የአያንቱ አባት በእንባ እየታጠቡ የእሳቸውም ልጅ እንግዲህ እንደዚህ ህይወቷን ካጠፉ በኋላ መልሰው ምንድን ነው ያደረጓት? አያንቱንም ወስደው ገመድ አንገቷ ላይ አድርገው እንግዲህ ራሷን አጠፋች በማለት ነው። እና አሁን ላይ ደግሞ እየመጣብን ያለው ነገር ምንድን ነው? ሰው እንደፈለገ ህይወት ካጠፋ በኋላ ገመድ ይደረግና እዚህ ጋር ራሷን አጠፋች፣ እዚህ ጋር ራሷን አጠፋች የሚባል ነገሮች ነው ያለ። የሲምቦ ብርሃኑ የምታውቋት እንግዲህ ህፃኗ ልጅ ራሱ በፖሊሱ ላይ ጾታዊ ጥቃት ደርሶባት ካለ እድሜ የ7 ዓመቷ ህፃን እንደገና ህይወቷን አጥፍተው በገመድ በር ላይ ወስደውን ያንጠለጠሏት አባቷ በር ላይ ማለት ነው። በጣም በሚያሳዝን ሁኔታ ራሷን አጠፋች ብለውና እንደዚህ አይነት ነገሮች የተበራከቱ ነው በተደጋጋሚ ኢትዮጵያ ውስጥ። ይሄ ነገር መቆም አለበት። ይሄ ስታይል ይሄኛው በቃ የሆነ እንደ ፋሽን ተጀምሯል በአሁኑ ሰዓት ላይ። አንድ ሰው የአንድ ሰው ህይወት ያጠፋል፣ ከዛ በኋላ ገመድ አንገቱ ላይ አድርጎ ራሱን አጠፋ፣ ራሷን አጠፋች የሚባለው ነገር ይሄ በአለልኝ ያዘንም አይተናል። ያለልኝም ይሄው ከተጣራ በኋላ ልክ በ1 አመት እውነቱ ከወጣ በኋላ ነው ፍታት ራሱ የተፈታለት ማለት ነው። እንዳያችሁት ሚስቱ እንደዛ አድርጋ ከዛ በኋላ ወስዳ የመብራት እንጨት ላይ ነው በአደባባይ ሰቅላ ራሱን አጠፋ ያለችው ከወንድሟ ጋር የገዛ ሚስቱ በ14 ቀን እና ህይወቱን አጥፍታ ማለት ነው። ስለዚህ በኢትዮጵያ ላይ እየተደረገ ያለው ነገር በጣም ያማል፣ በጣም ያሳቅቃል ከሚባለው በላይ ለጆሮ የሚቀፍ ልብን ቅስምን የሚሰብር ነገር እየተደረገ ነው ያለ። ፈጣሪ እንባቸውን ያብስ የወላጆች ለሞቱትም ነፍሳቸውን ባጸደ ገነት ያኑረው፣ ላሉትም ደግሞ እንግዲህ እግዚአብሔር መጽናናቱን ያድላቸው። ምን ይደረጋል፣ የሞቱት ይሻላሉ እንደኔ። ምክንያቱም ያሉት ራሱ ምን ያክል ልባቸው እንደሚሰበር ማየት አይከብድም። እንዳያችሁት ነው ማለት ነው። እና በጣም ያማል፣ ያሳዝናል። እና አባት ፍትህ ብለዋሉ። አሁንም ፍትህ እንላለን። ፍትህ ለቀነኒ እውነት እንዳይጠፋ ሁላችንም ፍትህ እንበል ነው ምላችሁ ቤተሰብ ማለት ነው። ሁላችንም ፍትህ ለቀነኒ ማለት መተው የለብንም። ግዴታችንን እንወጣ። ለእህታችን ፍትህ እንበል። ፍትህ የለም እንዳያችሁት ነው ኢትዮጵያ ላይ። ሲጀመር ግን በቃ እንጠይቅ። የቀነኒ ብቻ አይደለም እኮ ኢትዮጵያ ውስጥ እኮ የብዙ እህቶቻችን እኮ ነው በቃ ደማቸው ደመ ከልብ እየሆነ ያለው። እንግዲህ አሁን የአባገዳ ስርዓት እንዴት በዚህ ጉዳይ ላይ ገብቶ ልጃችን ወርቅ ልጃችን መታሰር የለበትም ማለት የለበትም። እውነት የአባገዳ ስርዓትም ለሀቅ ከቆመ ለሀቅ ነው መስራት ያለበትና በህግ ለምን አያልቅም ይሄ ነገር? እንደዚህ አይነት ነገር ደግሞ ከመጣ ደግሞ በጣም ያናድዳል። ማለት ፍትህ ላይገኝ ይችላል። አባትም በጣም አዝነዋሉ። እባካችሁ የኢትዮጵያ ሕዝብ ከልጄ ጋር ሆኖ የልጄን እውነት ያውጣ ብለዋል። አሁንም አንዷለም እውነት ምንም ከሌለበት ፈጣሪ ያወጣዋል። ይሄ የታወቀ ነው። ንጹህ ከሆናችሁ የሚፈለገ ነገር ቢሆን ፈጣሪ ከእናንተ ጋር ነው። እጃችሁ ካለበትም ደግሞ ፈጣሪ አይተዋችሁም። እኛ የማናየው እሱ የሚያየን ቸሩ መድኃኒዓለም ስላለ ማለት ነው። እና በጣም ከባድ ነው፣ ያሳዝናል። ፍትህ ለቀነኒ እንበል። የአባት እንባ፣ የእናት እንባ፣ የወላጆች እንባ እውነት መሬት ነክቷል። በጣም ሰማይ ላይ ደርሷል። በሚያሳዝን ሁኔታ ከባድ ነው ከሚባለው በላይ።